ሀንዬ አምረራ ለቀሰች፣ ፈጣሪዋንም አማረረች። ወይዘሮ ባዩሽና ዶክተሩ ተመካክረው ከባድ መርፌ በመውጋት አባቷ እንዲዳከም አደረጉ። ወይዘሮ ሜላት ሀናን ከስራ ለማስወጣት ቀጠሮ ያዘችላት። የወይዘሮ ሜላት እናት ከቤት እንደማትወጣ ከወጣች መልሼ እንደማልመጣ ነግራት ነበር። ሰላም ሰላም ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ ያላችሁበት። ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ አመሰግናለሁ። ሀንዬ አምረራ ለቀሰች። አሲር ከዚህ በፊት አጽናንቷት ነበር። አሁን ግን ተስፋ ቆረጠች። ተስፋ የምትቆርጠውም ተስፋ የምታደርገው በአባቷ ነው። አቶ ኖላዊ የድሮ የወይዘሮ ባዩሽ ባለቤት ነበር። መውለድ አትችልም አንተ መውለድ ስለማትችል ብላ የተለየችው ድብቅ ሚስጥር ወደፊት የምታዩት ይሆናል፣ እንደርስበታለን። ነገር ግን ይሄ ነው። ሀንዬ እንዴት የወይዘሮ ሜላት ልጅ መሆኗን እንዴት አወቀች እያላችሁ ብዙ ጥያቄ ስለመጣ ነው ይሄን ያልኩላችሁ። ወደፊት የምታዩት ይሆናል። በጣም ውስብስብና ከባድ ነው። አሲር ደግሞ አባቱ ማን ነው እንደምትሉ ተስፋ አለኝ። በህይወት አለ ወይስ ሞቷል የሚለው አባቱ ሞቷል ተብሎ የተነገረው አባቱ በህይወት እንዳለ ወደፊት ታውታላችሁ። የድራማውን ቅጽበት ቀንጨብ እያደረግኩ እየነገርኳችሁ እንጂ ወደፊት የምታዩት ይሆናል። የወይዘሮ ባዩሽ ባለቤት አቶ ኖላዊ ወይም የሀንዬ አባት ነበሩ። ነገር ግን መውለድ የማትችለው እሷ ሆና እያለች መውለድ አንተ አትችልም ብላ በምክንያት ነው የተለየችው። እሷ ወንድ መቀያየርና ገንዘብ ነው። ድሮም ከሷ ይሄ ነው የሚጠበቀው። አሁን ላይ ግን ከዶክተሩ ትልቅ ህመም ተሰማ። የሚሰጣቸው መርፌ በጣም እያመመኝ ነው እያሉ ነበር አቶ ኖላዊ። ነገር ግን በፍጹም ሰው ሀንዬም ሆነች ይሻልሃል እያለች አላዳመጠችም ነበር። የሚሆነውን ነገር ሐኪም እንደመሆኗ እሷም አልፈተሸችም ነበር። የሚሰጠው መርፌ ምንድን ነው ብላም አላየችም ነበር። ነገር ግን አቶ ኖላዊ ትክክል ነበሩ፣ የሀንዬ አባት ማለት ነው። የሚሰጠው መርፌ ህመሙ እንዲዳከምና ከሆስፒታል እንዳይወጣ የሚያደርግ መርፌ ነበር። ይህንን የሚያደረገው አቶ ኖላዊ ላይ ይህንን ያደረገው ወይዘሮ ባዩሽ ባዘዘችው ምክንያት ነው። ምክንያቱም በገንዘብ ተደራድረው የበፊቱ ዶክተርን አስወግደው ነበር ይህንን የተካችው ለስራዋ ማለት ነው። እናም የሀንዬ አባት አሁን ላይ ከቀን ወደ ቀን እየደከሙና መናገር ሁላ እያቃታቸው ነው። ነገር ግን ሀንዬ ስመጣ ትንሽ መርፌው ነው እያሉ ህመሙን ወደ ታች ማድረጋቸው አልቀረም። ግን አሲር የተጠራጠረው አለ። የሚሰጣቸው መርፌ ደካማ እንዲያደርጋቸውና ህመማቸውን የሚያሽላቸው ሳይሆን ከህመማቸው የሚያገግሙበት ሳይሆን ህመማቸው የሚጨምርበት እንደሆነ ተገንዝቧል። ስለዚህ ሌሊት ሂዶ ነበር ዶክተሩን አንቆ እውነቱን ካልተናገር ከዚህ ሆስፒታል ውስጥ እንድትወጣና ከእስር ቤት እንድትወረወር አደርግሃለሁ። መድኃኒቱንም ያመጣኸው አንተ ነህ። ከዚህ በፊት ወደኋላ ልመልሳችሁና እዚህ ማደር እፈልጋለሁ፣ እኔ ዝክ እንዳላድር አንቺ ነሽ አገርሽ ብሏት ነበረ። እናም ይሄን እቅድ ይዞ ነበረ ጀግና ምርጥ ሰው ማለት ነው። እና ይሄንን እቅድ ይዞ ነበር ዶክተሩን ሂዶ አናገረው። ዶክተሩም እየተርበተበተ ሁሉንም ምንም የማውቀው ነገር የለኝም ውጣልኝ አለው። ይሄንን ነገር እስካላስተካከልክ ድረስ ዋጋህን እሰጥሃለሁ ጠብቅ ብሎታል። ከዛ በፊት ግን ስልክ እያወራ ነበር የደረሰበት። የእያንዳንዱን ነገር በቅጽበትም ቢሆን ሰምቷል። አሴር በቅጽበትም ባይሰማም ቢሰማም በደንብ አረጋግጦበታል። ዶክተሩ የሆነ ስራ እየሰራና ሀናንና አባቷን እንዳይሻላቸው እንዲሰቃዩ እያደረገ እንደሆነ በደንብ ነው የገባው። ነገር ግን ለምን እንደሆነ እንዴት እንደዚህ እንደሚያደርግ የገባው ነገር የለም። ሀንዬ ግን ተረድታለች። ከዚህ በፊት ወደ ኋላ ልመልሳችሁና እርግብ በር ላይ ከዚህ በኋላ እንድትሰቃይና መከራ እንዲደርስብሽ አደርግሻለሁ፣ ገና ዋጋሽን እሰጥሻለሁ፣ እኔ እንዲህ ቀልድ እንዳልመስልሽ ብላት ነበር። ስለዚህ አንቺም አሁኑም እጅሽ ላይ ያለ ማለት ነው። ስለዚህ እጅሽ ላይ ያለ ይሄ ነገርም አንቺ አለሽበት ማለት ነው አለቻት ሀንዬ። እሷም ምን ለማለት ፈልገሽ ነው?
ምናምን ብላ ጋሁን አሳልፊኝ ካንቺ ከተረት ያንቺን ተረት መስማት አልፈልግም ብላ ነበር ትታት ሄደችው። ስለዚህ ሀንዬ ተራርታለች። እሷ እጇ እንዳለበትና እሷ እጇ እንዳለበት በደንብ ገብቷታል። እንደገና ደግሞ ወይዘሮ ባዩሽ እና እሷ በአንድ እንደሆነ የሚሰሩት ገብቷታል። ነገር ግን ለምን እንዳልተከታተለችና ተከታትላ እንዴት መረጃ እንዳላመጣች ይሄ ለእኔም ግልጽ አልሆነልኝም። ምክንያቱም በበፊት ቤተ ክርስቲያን ሲሄዱ ከአሲር ጋር ቁማ እያወሩ ቤተ ክርስቲያን ሲሄዱ ከወይዘሮ ባዩሽ ጋር አይታታለች። የሆነ ጊዜ መጀመሪያ ቤተሰቧን ልትተዋወቅ ስትመጣ ውጭልኝ ያለቻትን ሴት በዚህ ቅጽበት ተቃቅፈው ሲሄዱ መጠራጠሩ በደንብ ተጠራጥራ ተከታትላ ማወቅ ነበረባት። ይሄን ለምን እንዳላደረገች እሷና እሷ ነው የምታውቀው፣ ወይም ወደፊት እናየው ይሆናል። አሲር ግን ያደረገው ነገር በጣም ትክክል ነው። አሁን ላይ አሲር የሚደርስላቸው ይመስላችኋል ወይስ እንዴት ነው? ይሄ የሁላችንም ጥያቄ ነው። ግን የሀንዬ አባት ምንም አይሆኑ ብለን ነው ዱዓ የምናደርገው። ነገር ግን ምላሴና ሰላምዬ በጣም ሰክተዋል። እናታቸው ከቀን ወደ ቀን የሰላምዬ እናት ወይዘሮ ሜላት በጣም ጸባዋ እየተቀየረ ነው፣ እያበደች እስከሚመስል ድረስ። እናቷም አበርሽ እንዴ? ከዚች ከልጅ ጋር ያለሽን ነገር ማቆም አለብሽ፣ ይቺ ሚስኪን ልጅ ምን ታድርግሽ ብላት ነበር። ነገር ግን ሁሉም እሷን እያለ ምን አስነክተዋት ነው እያለች ነው እንደዚህ የተቀየረችበት ወይዘሮ ሜላት። ምክንያቷ ሀና ለማጭበርበር አባቷን ለማሳከም እንጂ ልጅ አይደለችም፣ ሰራተኛ ልጅ አትሆንም ብላ ስላሰበች ነው። ልጇ ከሆነች በኋላ ምን ይወጣት ይሆን? ምንስ ይሰማት ይሆን? ይቺ ውብና ጸባይ ሰናይ የሆነች ልጅ አባቷ አይተህ ፈጣሪ አሳይተህ አትንሳኝ፣ ይችን የመሰለኝ ልጅ የኔ ትሁን ብሎ የተመኛት አባት፣ እሷ ግን የእናት አንጀት እንዴት ማወቅ ተሳናት? የብዙዎቻችሁ ጥያቄ ነው፣ የኔም ጥያቄ ነው። ግን ወይዘሮ ሜላት ጠልታት አይደለም። ነገር ግን ምን እንደተፈጠረ እኔ ለራሱ አልገባኝም። ስታለቅስና ሲከፋት ደስ አይላትም ነበር ከዚህ በፊት። አሁን ግን ምን እንደተፈጠረ አላውቅም። አሁን ላይ ሀንዬ ከቀን ወደ ቀን ግራ ገብቷታል። አሁን የምርመራው ውጤት ወጥቷል። የሀንዬ የእነሱ ልጅ እንደሆነችና ምርመራው በደንብ ሀንዬ 99% ሀንዬ የእነሱ ልጅ እንደሆነች ያሳውቃል። ግን አሁን ወረቀቱን እንዲቀይር ታዟል። የእርግብን ወደ እሷ፣ የእሷን ወደዚህ። ምክንያቱም ወይዘሮ ባዩሽ ያመጣችው ዶክተር ይሄንን እንዲሰራ ነው። ይሄን ብቻ አይደለም፣ ሌባና አጭበርባሪ እንደሆነች እንዳሳውቅና ሕክምናውን መድኃኒቱን እያበዛ እንዲያጫርሳቸው ያደረገችው መንገድ በጣም ስህተት ነው። ውድና የተከበራቸው የቻናሌ ቤተሰቦች ለነበረኝ ቆይታ እያመሰገንኩኝ በዚሁ እሰናበታችኋለሁ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ አመሰግናለሁ።